ብዙ ሰዎች የሮም ኢምፓየር በ476 ዓመተ ምህረት ወደቀ ብለው ያስባሉ። ባርባሪያን ጎሳዎች ሮምን አቃጠሉ፣ የቄሳሮች ዘመን አበቃ፣ አውሮፓም ወደ ጨለማው ዘመን ገባች ብለው ያምናሉ። ነገር ግን ይህ ግማሽ እውነት ብቻ ነው። ምክንያቱም በምዕራብ በኩል ፀሐይ ስትጠልቅ፣ በምስራቅ በኩል ግን እጅግ ደማቅ ፀሐይ እየወጣች ነበር። ሮም አልሞተችም። ይልቁንም ቅርጿን፣ ቋንቋዋን እና እምነቷን ቀይራ ለተጨማሪ 1000 ዓመታት በታላቅ ግርማ ኖራለች። ይህ ኢምፓየር ራሱን የሮም ኢምፓየር ብሎ ይጠራ ነበር። ዜጎቹም ሮማውያን ነበሩ። ነገር ግን እኛ ዛሬ በሌላ ስም እናውቀዋለን፣ የባይዛንታይን ኢምፓየር። ይህ ኢምፓየር የክርስትና ጋሻ ነበር። የእስልምና መስፋፋትን ለ700 ዓመታት የገታ ግንብ ነበር። የጥንት ግሪክና ሮም ጥበብ ተጠብቆ የቆየበት ቤተ መጻሕፍት ነበር። እናም ከሁሉም በላይ ይህ ኢምፓየር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንፈሳዊ እህትና የረዥም ዘመን ወዳጅ ነበር። ታሪኩ የሚጀምረው ግን ከባይዛንቲየም ሳይሆን ከጥንቷ ሮም ውድቀት እና ከአንድ ሰው ራዕይ ነው። በሦስተኛው መቶ ክፍለ ዘመን ዓመተ ምህረት ታላቁ የሮም ኢምፓየር እየፈራረሰ ነበር። ግዛቱ እጅግ ሰፊ ከመሆኑ የተነሳ አንድ ሰው ብቻውን ሊያስተዳድረው አልቻለም። በየድንበሩ ጦርነት ነበር። ኢኮኖሚው ወድቆ ነበር። ንጉሠ ነገሥት ዲዮቅልጥያኖስ ዲዮክሌሽን ኢምፓየሩን ለማዳን ሲል አንድ ወሳኝ እርምጃ ወሰደ። ኢምፓየሩን ለሁለት ከፈለው። የምዕራብ ሮም ማዕከሉ ሮም ወይም ሚላን፣ የምስራቅ ሮም ማዕከሉ ኒኮሜዲያ በአሁኑ ቱርክ። ነገር ግን ዲዮቅልጥያኖስ ሥልጣን ሲለቅ በተከፋፈሉት መሪዎች መካከል የእርስ በርስ ጦርነት ተነሣ። ከዚህ ትርምስ ውስጥ አንድ ሰው አሸናፊ ሆኖ ወጣ፤ ቆስጠንጢኖስ ኮንስታንቲን። 311 ዓመተ ምህረት ቆስጠንጢኖስ የሮምን ከተማ ለመቆጣጠር ከተቀናቃኙ ማክሴንቲየስ ጋር ሊዋጋ ተዘጋጀ። ሰራዊቱ በቁጥር ያንስ ነበር። ወታደሮቹ ፈርተው ነበር። በአፈ ታሪክና በታሪክ መዛግብት መሠረት ጦርነቱ ከመጀመሩ በፊት ባለው ቀን ቆስጠንጢኖስ ወደ ሰማይ ተመለከተ። በፀሐይ ላይ ከብርሃን የተሠራ የመስቀል ምልክት አየ። ከመስቀሉም በታች በግሪክ ቋንቋ የተጻፈ ቃል ነበረበት፣ ኢን ሆክ ሲግኖ ቪንሴስ፣ በዚህ ምልክት ድል ታደርጋለህ። በዚያች ሌሊት ቆስጠንጢኖስ በሕልሙ ክርስቶስን አየ። ክርስቶስም የመስቀል ምልክት በወታደሮቹ ጋሻ ላይ እንዲቀባ ነገረው። ቆስጠንጢኖስ ታዘዘ። በሚልቪያን ድልድይ ጦርነት ባትል ኦፍ ዘ ሚልቪያን ብሪጅ ሰራዊቱ በጀግንነት ተዋጋ። ጠላቱ ማክሴንቲየስ በወንዝ ውስጥ ሰጠመ። ቆስጠንጢኖስ አሸነፈ። ይህ ድል የዓለምን ታሪክ ለወጠ። ቆስጠንጢኖስ የሮም ብቸኛ ንጉሠ ነገሥት ሆነ። እናም ለ300 ዓመታት ሲሰደድ የነበረውን የክርስትና ሃይማኖት የኢምፓየሩ ሕጋዊ ሃይማኖት እንዲሆን ፈቀደ። የሚላን አዋጅ ኢዲክት ኦፍ ሚላን። ቆስጠንጢኖስ ሥልጣን ከያዘ በኋላ አንድ ነገር ተረዳ። አሮጌዋ ሮም አርጅታለች። በጣዖት አምልኮ ተሞልታለች። ከንግድ መስመሮች ርቃለች። እናም ለጠላት ጥቃት የተጋለጠች ናት። አዲስ ንጹሕና ክርስቲያናዊ ርዕሰ ከተማ ፈለገ። ቦታውን መረጠ። በአውሮፓና በእስያ መገናኛ፣ በጥቁር ባሕርና በሜዲተራንያን ባሕር መተላለፊያ ላይ የምትገኝ ባይዛንቲዮም የተባለች ጥንታዊት የግሪክ ከተማ። በ330 ዓመተ ምህረት ቆስጠንጢኖስ ከተማዋን መርቆ ከፈተ። ስሟን ኖቫ ሮማ አዲሲቷ ሮም አላት። ነገር ግን ሕዝቡ በስሙ ጠራት፣ ቁስጥንጥንያ ኮንስታንቲኖፖል፣ የቆስጠንጢኖስ ከተማ። ይቺ ከተማ በታሪክ ውስጥ እጅግ የተመሸገች፣ እጅግ ሀብታምና እጅግ ውብ ከተማ ለመሆን ታጭታ ነበር። በሦስት አቅጣጫ በባሕር የተከበበች ናት። በምዕራብ በኩል ግዙፍ ግንቦች ተገንበውላት፣ ታላላቅ አብያተ ክርስቲያናት፣ አደባባዮችና ቤተ መንግሥቶች ተሠሩ። የኢምፓየሩ ልብ ከጣሊያን ወደ ቱርክ፣ ከላቲን ወደ ግሪክ፣
ከጣዖት ወደ ክርስትና ተዛወረ። ቆስጠንጢኖስ ከሞተ በኋላ ኢምፓየሩ እንደገና ለሁለት ተከፈለ። ነገር ግን በዚህ ጊዜ ዕጣ ፈንታቸው የተለያየ ነበር። በአምስተኛው መቶ ክፍለ ዘመን ዓመተ ምህረት ምዕራብ ሮም በጎዝ፣ በቫንዳል እና በሁን ጎሳዎች ወረራ ተንኮታኮተች። በ410 ዓመተ ምህረት ሮም ተዘረፈች። በ476 ዓመተ ምህረት የመጨረሻው የምዕራብ ሮም ንጉሥ ከሥልጣን ወረደ። ምዕራቡ ዓለም ፈራረሰ። ነገር ግን በምስራቅ በቆስጠንጥንያ ታሪክ ቀጠለ። የምስራቅ ሮም ባይዛንታይን ኢምፓየር በጠንካራ ኢኮኖሚው፣ በተደራጀው ሰራዊቱ እና በማይደፈሩት የቆስጠንጥንያ ግንቦች ምክንያት ጸንቶ ቆመ። እነሱ ራሳቸውን ባይዛንታይን ብለው ጠርተው አያውቁም። ይህ ስም የተሰጠው ከዘመናት በኋላ በታሪክ ምሁራን ነው። እነሱ እኛ ሮማውያን ነን፣ ንጉሣችንም የሮም ቄሳር ነው ይሉ ነበር። ነገር ግን ባህላቸው እየተቀየረ ነበር። የላቲን ቋንቋ እየጠፋ በግሪክ ቋንቋ ተተካ። የሮም ሕግ ከክርስትና ጋር ተዋሃደ። አሁን በምዕራቡ በጨለማ ውስጥ ሲሆን፣ በምስራቅ አንድ ታላቅ ንጉሠ ነገሥት ሊነሣ ነው። እሱም የጠፋውን የሮም ግዛት ለማስመለስ፣ በዓለም ላይ እጅግ ውብ የሆነውን ቤተ ክርስቲያን ለመገንባት እና ሕግን ለማጽናት የሚነሣ ሰው ነው። ስሙ ጀስቲኒያን ይባላል። አምስተኛው ክፍለ ዘመን ዓመተ ምህረት ምዕራብ ሮም በባርባሪያን ጎሳዎች ተደፈራለች። ነገር ግን በምስራቅ በቁስጥንጥንያ የሮም ሕልም ሕያው ነበር። እናም ይህንን ሕልም እውን የሚያደርግ አንድ ሰው በ527 ዓመተ ምህረት የባይዛንታይን ንጉሠ ነገሥት ሆነ። ስሙ ጀስቲኒያን አንደኛ ጀስቲኒያን ዋን ይባላል። ጀስቲኒያን ታላቁ የሚል ማዕረግን አገኘ። እሱ በታሪክ ውስጥ ከታዩት ታላላቅ ገዢዎች አንዱ ነው። ሕልሙ ግልጽ ነበር። የጠፋውን የሮም ኢምፓየር በሙሉ በአንድ ንጉሥ፣ በአንድ ሕግ እና በአንድ እምነት ስር እንደገና ማዋሃድ። ይህንን ለማሳካት ጀስቲኒያን 3 ታላላቅ ነገሮችን አደረገ። የሕግ ማሻያ ኮርፐስ ዩሪስ ሲቪሊስ። የሮም ሕግ እጅግ ውስብስብና የተበታተነ ነበር። ጀስቲኒያን የሮምን ሕጎች በሙሉ ሰብስቦ አደራጅቶ እና አዘምኖ የጀስቲኒያን ሕግጋት ስብስብ ኮርፐስ ዩሪስ ሲቪሊስ የተባለውን መጽሐፍ አወጣ። ይህ ሕግ ዛሬም ድረስ የብዙ የአውሮፓና የዓለም ሀገራት የሕግ ሥርዓት መሠረት ነው። ወታደራዊ ወረራዎች። ጀስቲኒያን ኃያል ጦር አደራጀ። ቤሊሳሪየስ እና ናርሰስ የተባሉትን ታላላቅ ጄኔራሎቹ ልኮ የሰሜን አፍሪካን ከቫንዳሎች፣ ኢጣሊያንን ከጎቶች እና የስፔንን ክፍል ተቆጣጠረ። ኢምፓየሩ እንደገና የሜዲተራንያንን ባህር ገዢ ሆነ። የሮም ታላቅነት ለጊዜው ተመልሶ ነበር። በ530 ዓመተ ምህረት የጀስቲኒያን የግዛት ዘመን ሊጀመር ገና ጥቂት ዓመታት አልፎት ነበር። በቁስጥንጥንያ ውስጥ የሮም ከተሞች ሁሉ መለያ የሆነው የፈረስ ሽቅድምድም ቻሪዮት ሬይስስ ይካሄድ ነበር። ነገር ግን ይህ ሽቅድምድም ተራ ስፖርት አልነበረም። የፖለቲካና የማኅበራዊ ክፍፍል ምልክት ነበር። ሕዝቡ በሁለት ቡድን ተከፋፍሎ ነበር፣ ሰማያዊዎቹ ብሉዝ እና አረንጓዴዎቹ ግሪንስ የሚባሉ። በአንድ ቀን በፈረስ ሽቅድምድም ሜዳ ሂፖድሮም ላይ በሁለቱ ቡድኖች መካከል ጠብ ተነሳ። ጠቡ ወደ አጠቃላይ ሕዝባዊ ዓመፅ ተለወጠ። ኒካ ወይንም አሸንፍ ማለት ነው እያሉ ይጮኹ ነበር። ከተማዋ በእሳት ጋየች። በሺዎች የሚቆጠሩ ሰዎች ሞቱ። ንጉሠ ነገሥት ጀስቲኒያን በፍርሃት ተዋጠ። አማካሪዎቹ ንጉሥ ሆይ ከከተማዋ ሸሽ አሉት። ጀስቲኒያንም ወደብ ድረስ ሄዶ መርከብ ሊሳፈር ነበር። በዚህ ወሳኝ ሰዓት ሚስቱ ንግሥት ቴዎዶራ ተነሳች። ቴዎዶራ የቀድሞዋ የዳንስ ሴትና ዝቅተኛ መደብ ተወላጅ የነበረች ቢሆንም ብልህ፣ ቆራጥና የማይበገር መንፈስ ያላት ሴት ነበረች። ጀስቲኒያንን እንዲህ አለችው፣ አንድ ንጉሥ ከሞተ በኋላ ሊቀበር አይችልም። ንጉሣዊ ልብስ ከለበስክ በክብር መሞት አለብህ። ከሸሽ ለዘላለም እንደ ከዳተኛ ትታወሳለህ። ሐምራዊው ቀለም የንጉሣዊ ልብስ ለጥሩ ቀብር የሚሆን መጎናጸፊያ ነው። እኔ እዚህ አልሸሽም። እዚህ ከተማ ውስጥ የሞት ፍርሃት የለም። ክብር የሞተበት ሕይወት መኖር ምን ያደርጋል? ንጉሡም ቢሆን መሸሽ የለበትም። የቴዎዶራ ንግግር ጀስቲኒያንን አነቃው። ወታደሮቹን ሰበሰበ። ጄኔራል ቤሊሳሪዮስን አዘዘ። ሰራዊቱ ወደ ሂፖድሮም ገባ።
ዓመፅ የሚፈጥሩትን በሙሉ ከበቡና ጨፈጨፏቸው። ከ30,000 በላይ ሰዎች አለቁ። ዓመፁ ቆመ። ቴዎዶራ ባይዛንታይንን ከጥፋት አዳነች። ከኒካ ዓመፅ በኋላ ቁስጥንጥንያ ወደማይታወቅ ውድመት ተለወጠች። ጀስቲኒያን ይህንን አጋጣሚ በመጠቀም በዓለም ላይ እጅግ በጣም ታላቅ የሆነችውን ቤተ ክርስቲያን ለመገንባት ወሰነ። የጥበብ አባት ተብሎ የሚጠራውን አንቴሚየስ ኦፍ ትራሌስ እና ኢሲዶር ኦፍ ሚሌተስ የተባሉትን ሁለት ታላላቅ አርኪቴክቶች ቀጠረ። ከዚህ በፊት እንደሷ ያለች ከዚህ በኋላም የምትሠራ የለም አላቸው። ለ5 ዓመታት ብቻ ይህ ግዙፍ ቤተ ክርስቲያን ተሠራ። በሺዎች የሚቆጠሩ ሠራተኞች፣ ከግብፅና ከግሪክ የመጡ እብነ በረድ ድንጋዮች፣ ከሮም የመጡ ምሰሶዎች ተሰበሰቡ። በ537 ዓመተ ምህረት ሃጊያ ሶፊያ ትርጉሙም ቅድስት ጥበብ ማለት ነው፣ ተከፈተች። ጀስቲኒያን ወደ ውስጥ ሲገባ ዐይኖቹ በእንባ ተሞሉ። ሰለሞን ሆይ ከአንተ በልቻለሁ አለ፣ የሰለሞንን ቤተ መቅደስ በማለት። ሃጊያ ሶፊያ በዓለም ላይ ታይቶ የማይታወቅ የሥነ ሕንፃ ድንቅ ሥራ ነበረች። ጉላቷ በራሱ ጊዜ የቆመ የሚመስል በመስኮቶች ብርሃን የተሞላ ነበር። በውስጧ ያሉት ሞዛይኮችና የወርቅ ንጣፎች ከሰማይ የመጡ እስኪመስል ድረስ ያበራሉ። ለ1000 ዓመታት ያህል የክርስትና ዓለም ትልቁ ቤተ ክርስቲያን ሆና ቆይታለች። እሷ የባይዛንታይን ክብር፣ ኃይልና እምነት ምልክት ነበረች። ጀስቲኒያን ግዛቱን በማስፋፋትና ቤተ ክርስቲያንን በመገንባት ብቻ አልቆመም። ኃያል መንግሥት ለማቋቋም ጠንካራ አስተዳደርና የትምህርት ሥርዓት እንደሚያስፈልግ ተረዱ። የጀስቲኒያን የሕግ ስብስብ ኮርፐስ ጁሪስ ሲቪሊስ ለትውልዶች የባይዛንታይን መንግሥት መሠረት ሆኖ አገልግሏል። በተጨማሪም በቁስጥንጥንያ ውስጥ የሕግ ትምህርት ቤትና የፍልስፍና ትምህርት ቤት ከፈተ። የጥንት ግሪክ ፍልስፍና የፕላቶንና የአሪስቶትል እዚህ ተጠብቆ ተማረ። ጀስቲኒያን በ565 ዓመተ ምህረት ሲሞቱ ባይዛንታይን ኢምፓየር በስፋትም ሆነ በባህል ከፍታ ላይ ነበር። የጠፋውን የሮም ግዛት በከፊል አስመልሰዋል፣ ሃይማኖትን አጽንተዋል፣ እናም በዓለም ላይ ታላቅ የሆነ ቤተ ክርስቲያን ገነቡ። ነገር ግን ከእሳቸው በኋላ የመጡት ነገሥታት ይህንን ግዙፍ ኢምፓየር ጠብቆ ለማቆየት ተቸገሩ። አዲስ ጠላቶች ከምሥራቅ ፋርስ እና ከደቡብ አረቦች የመጡ ነበር። ባይዛንታይን ኢምፓየር የጀስቲኒያንን ወርቃማ ዘመን ትቶ ወደ መከራና የሕልውና ትግል ዘመን ሊገባ ነበር። የሮም ሁለተኛ ሕይወት በቋፍ ላይ ልትሆን ነበር። 7ኛው መቶ ክፍለ ዘመን ዓመተ ምህረት ጀስቲኒያን ከሞተ በኋላ ባይዛንታይን ኢምፓየር በከፍተኛ አደጋ ውስጥ ወደቀ። ካዝናው ባዶ ነበር። በምዕራብ በኩል የተያዙት ግዛቶች ተመልሰው ጠፉ። ነገር ግን ትልቁ አደጋ የመጣው ከምሥራቅ ነበር። የጥንቷ ሮም ዘላለማዊ ጠላት የፋርስ ሳሳንያ ኢምፓየር ወይም ሳሳኒድ ኤምፓየር። ለ400 ዓመታት ሮምና ፋርስ ሲገፋፉ ኖረዋል። ነገር ግን በዚህ ጊዜ የፋርስ ንጉሠ ነገሥት ኮስሮ ሁለተኛ ኮስሮ II ሮምን ሙሉ በሙሉ ለማጥፋት ወሰነ። ፋርሳውያን እንደ ጎርፍ መቱ፣ ሱሪያን ወረሩ፣ አንጾኪያ ወደቀች። እናም በ614 ዓመተ ምህረት ክርስቲያኖችን ያስደነገጠ ክስተት ተፈጠረ። ፋርሳውያን ኢየሩሳሌምን ተቆጣጠሩ፣ ከተማዋን አካተሉ፣ በሺዎች የሚቆጠሩ ክርስቲያኖችን ገደሉ። ከሁሉም በላይ ግን ለክርስትና ዓለም እጅግ የተቀደሰውን ንብረት እውነተኛውን መስቀል ትሩ ክሮስ ወይም የኢየሱስ የተሰቀለበትን እንጨት ማርከው ወደ ፋርስ ዋና ከተማ ወደ ክቴሲፎን ወሰዱት። ይህ ለባይዛንታይን ኢምፓየር መንፈሳዊ ሞት ነበር። አምላክ የተዋቸው መሰለ። በዚህ የጨለማ ሰዓት በካርቴጅ ሰሜን አፍሪካ የነበረው የባይዛንታይን ጄኔራል ልጅ ሄራክሊዮስ መርከቦቹን ይዞ ወደ ቁስጥንጥንያ መጣ። ደካማውን ንጉሥ ፎካስን ገድሎ ዙፋኑን ተቆጣጠረ። ሄራክሊዮስ ኢምፓየሩን ሲረከብ ፈራርሶ ነበር። ፓርሳውያን ከሲያ፣ አቫሮች ደግሞ ከአውሮፓ በኩል ቁስጥንጥንያን ከበው ነበር። ሄራክሊዮስ ተስፋ ከመቁረጡ የተነሳ ዋና ከተማዋን ወደ ካርቴጅ ለማዛወር አስቦ ነበር። ነገር ግን የቁስጥንጥንያ ፓትርያርክ ሰርጊዮስ ሕዝቡንና ቤተ ክርስቲያንን ጥለህ መሸሽ አትችልም ብለው ለመኑት። ሄራክሊዮስ ቆራጥ ውሳኔ ወሰነ። የቤተ ክርስቲያኑን ወርቅና ብር አቅልጦ ለሰራዊቱ ደሞዝ ከፈለ።
እናም በታሪክ ለመጀመሪያ ጊዜ የሮም ንጉሠ ነገሥት ዋና ከተማውን ጥሎ ሰራዊቱን እየመራ ወደ ፋርስ ምድር ዘመተ። ይህ ዘመቻ እንደ የመጀመሪያው የመስቀል ጦርነት ይቆጠራል። ሄራክሊዮስ የፋርስን ጦር በራሱ ሜዳ በጥንታዊቷ የነነዌ ከተማ አጠገብ ገጠመው። ጦርነቱ የሞት ሽረት ነበር። ሄራክሊዮስ ራሱ ወደ ጦር ሜዳው ገብቶ የፋርስን ጄኔራል 1 ለ1 ገጥሞ ገደለው ይባላል። ባይዛንታይኖች አሸነፉ። የፋርስ ኃይል ተሰበረ። ሄራክሊዮስ እውነተኛውን መስቀል አስመለሰ። በ630 ዓመተ ምህረት መስቀሉን ተሸክሞ በታላቅ ክብር ወደ ኢየሩሳሌም መለሰው። ዓለም ሰላም ያገኘች መሰለ። ሮምና ፋርስ ደክመውም ቢሆን ተረፉ። ነገር ግን ሁለቱም ኢምፓየሮች ራሳቸውን በጦርነት አድክመው ሳለ በደቡብ በአረቢያ በረሃ ውስጥ ማንም ያልጠበቀው አዲስ ማዕበል እየተነሳ ነበር። በ630ዎቹ ዓመተ ምህረት ከደቡብ አዲስ ኃይል መጣ። በነቢዩ ሙሐመድና በተከታዮቻቸው ራሺዱን ኸሊፋዎች የተመራው የእስልምና ጦር። ባይዛንታይንና ፋርስ እርስ በርስ በመዋጋት ከመደከማቸው የተነሳ ይህንን አዲስ ኃይል መቋቋም አልቻሉም። በ636 ዓመተ ምህረት በያርሙቅ ጦርነት ባትል ኦፍ ያርሙቅ የሄራክሊዮስ ግዙፍ ጦር በትንሹ የአረብ ጦር ተሸነፈ። ይህ ጦርነት የታሪክን አቅጣጫ ቀየረ። ሶርያ፣ ፍልስጢም እና ግብፅ ለዘላለም ከሮም እጅ ወጡ። ሄራክሊዮስ ሶርያን ሲሰናበት ደህና ሁኚ ሶርያ፣ ለጠላት ምንኛ ያማረች ሀገር ናት ብሎ እያለቀሰ ወደ ቁስጥንጥንያ ተመለሰ። የሕይወት ዘመኑን ድል በእርጅና ዘመኑ ተቀልበሰበት። አረቦች በዚህ አልቆሙም። ዓላማቸው እስልምናን ወደ አውሮፓ ማስፋፋትና ቁስጥንጥንያን መያዝ ነበር። በ674 ዓመተ ምህረት የኡማያድ ኸሊፋት ግዙፍ የባሕር ኃይልና ጦር ልኮ ቁስጥንጥንያን ከበበ። ከበባው ለ5 ዓመታት ቀጠለ። ከተማዋ ብትወድቅ ኖሮ መላው አውሮፓ በእስልምና እጅ ይወድቅ ነበር። በዚህ ወሳኝ ሰዓት ባይዛንታይኖች ዓለም አይቶት የማያውቀውን ምስጢራዊ መሳሪያ አወጡ። የግሪክ እሳት፣ ግሪክ ፋየር። ይህ መሳሪያ የተፈለሰፈው በካሊኒከስ በተባለ ሶርያዊ ስደተኛ ነው። ፈሳሽ ነበር። በልዩ ቱቦ ሳይፎን አማካኝነት ወደ ጠላት መርከቦች ይረጫል። የዚህ እሳት ባህሪ አስፈሪ ነበር። በውሃ ላይ ይነዳል። ውሃ ሲያፈሱበት ይባሳል። ከመርከቡና ከሰው አካል ጋር ይጣበቃል። ማጥፋት የሚቻለው በሽንት፣ በአሸዋ ወይም በሆምጣጤ ብቻ ነበር። ባይዛንታይኖች ይህንን እሳት ሲተኩሱ የአረብ መርከቦች በባሕር ላይ ተቃጠሉ። ወታደሮቹ በሕይወት እያሉ ጋዩ። አረቦች ይህ ከሰማይ የወረደ መቅሰፍት ነው ብለው ፈሩ። የግሪክ እሳት ቁስጥንጥንያን አዳናት፣ አውሮፓን አዳናት። የዚህ እሳት ቀመር ፎርሙላ ግን እጅግ ሚስጥር ከመሆኑ የተነሳ ዛሬም ድረስ በውል አይታወቅም። ናፍጣና ድኝ ሳይቀላቀልበት አይቀርም ይባላል። ከውጭ ወረራ ከተረፈች በኋላ ባይዛንታይን በውስጥ የሃይማኖት ጦርነት ታመሰች። በ8ኛውና 9ኛው መቶ ክፍለ ዘመን ዓመተ ምህረት አንዳንድ ንጉሠ ነገሥታት እንደ ሊዮ ሦስተኛ ያሉ እግዚአብሔር እየቀጣን ያለው ስዕሎችን አይኮንስ ስለምናመልክለው ብለው አመኑ። እስልምና ምስልን ስለሚከለከልና በጦርነት እያሸነፈ ስለነበር እነሱም ያንን መከተል ፈለጉ። አዶዎችን መስበር አይኮኖክላዝም ተጀመረ። ውብ የሆኑ የክርስቶስና የቅድስት ድንግል ማርያም ስዕሎች ከቤተ ክርስቲያን እየወጡ ተሰበሩ፣ ተቃጠሉ። መነኮሳት ተሰደዱ። ሕዝቡ አመፀ። ይህ ውዝግብ ለ10 ዓመታት ቀጠለ። በመጨረሻም ንግሥት አይሪን ኤምፕሬስ አይሪን እና በኋላም ንግሥት ቲዮዶራ ስዕሎቹን መለሱ። ኦርቶዶክስ እምነት ስዕልን እንደ ማምለክ ሳይሆን እንደ ማክበር ቬነሬሽን እንደሚቀበል ተረጋገጠ። ይህ ድል በኦርቶዶክስ ቤተ ክርስቲያን የኦርቶዶክስ እሁድ ሰንዴይ ኦፍ ኦርቶዶክሲ ተብሎ በየዓመቱ ይከበራል። ባይዛንታይን ኢምፓየር አሁን ጠንካራ፣ ያነሰ ግን የተዋሃደ ግሪክኛ ተናጋሪና ኦርቶዶክስ ሆኖ ወጣ። ቀጣዩ ምዕራፍ የኢምፓየሩን ሁለተኛ ወርቃማ ዘመንና የባህል ተጽዕኖን ወደ ሩሲያ እና ወደ ስላቭ ሕዝቦች ማስፋፋቱን ያሳያል። 9ኛው መቶ ክፍለ ዘመን ዓመተ ምህረት ባይዛንታይን ኢምፓየር አረቦችን አሸንፎ የውስጥ የሃይማኖት ጦርነቱን ጨርሶ እንደገና ማንሰራራት ጀመረ። ይህ ዘመን የመቄዶንያን ህዳሴ ማሴዶኒያን ሬኔሳንስ በመባል ይታወቃል። ይህንን ዘመን የጀመረው ባሲል አንደኛ ባሲል ዘ ፈርስት የተባለ ሰው ነው። ታሪኩ እንደ ተረት ነው።
እሱ የመቄዶንያ ገበሬ ልጅ ነበር። ወደ ቁስጥንጥንያ የመጣው ሀብት ፍለጋ ነው። በጉልበቱና በብልሃቱ ከፈረስ አስተማሚነት ወደ ንጉሠ ነገሥት ጠባቂነት፣ በመጨረሻም ንጉሡን ገድሎ ራሱ ንጉሠ ነገሥት ወደ መሆን አደገ። ምንም እንኳን ሥልጣን የያዘው በደም ቢሆንም ባሲልና ተከታዮቹ ኢምፓየሩን ወደ ታላቅነት መለሱት። ኢኮኖሚው አደገ፣ ሕጎች ተሻሻሉ፣ ጥበብ አበበ። ባይዛንታይን እንደገና የሜዲተራንያን ኃያል ሆነ። ነገር ግን የዚህ ሥርወ መንግሥት ኮከብ የልጅ ልጁ ነበር። በታሪክ ውስጥ እጅግ አስፈሪና ጨካኝ ከሚባሉት ነገሥታት አንዱ ባሲል ሁለተኛ። ባሲል ሁለተኛ ለ50 ዓመታት ገዛ። እሱ ትዳር አልያዘም፣ ልጆች አልወለደም። መላ ሕይወቱን ለጦርነትና ለኢምፓየሩ ሰጠ። ወታደሮቹን እንደ ልጆቹ ይወድ ነበር። አብሯቸው ይበላል፣ አብሯቸው ይተኛ ነበር። የሱ ዋና ጠላት በሰሜን በኩል የነበረው የቡልጋሪያ መንግሥት ነበር። ለዓመታት ባይዛንታይንን ሲወጉ ኖረዋል። ባሲል እነሱን ለማጥፋት ማለ። በ1014 ዓመተ ምህረት በክሌዲዮን ጦርነት ባትል ኦፍ ክሌዲዮን ባሲል የቡልጋሪያን ጦር በወጥመድ ውስጥ አስገብቶ ደመሰሰው። 15,000 የቡልጋሪያ ወታደሮችን ማረከ። ከዚያም በታሪክ እጅግ ጨካኝ የተባለውን ቅጣት ፈጸመ። እያንዳንዱን 100 ምርኮኛ በቡድን ከፈለ። የ99ኙን ምርኮኞች ሁለቱንም ዓይኖች አጠፋ። የ100ኛውን ሰው ደግሞ አንድ ዓይን ብቻ አጠፋ። ይህም ለጓደኞቹ መሪ ሆኖ ወደ ቤታቸው እንዲወስዳቸው ነው። 15,000 ዓይነ ስውር ወታደሮች እየተራመዱ ወደ ቡልጋሪያ ንጉሥ ሳሙኤል ሲመለሱ ንጉሡ በድንጋጤና በሐዘን እዚያው ልቡ ቆሞ ሞተ። ባሲል ቡልጋር ስሌየር የቡልጋሪያን አጥፊ ተባለ። ቡልጋሪያ የባይዛንታይን ግዛት ሆነች። ኢምፓየሩ ከዳኑቢ ወንዝ እስከ ሱሪያ ተዘረጋ። ባይዛንታይን ኃያላን በሰይፍ ብቻ አልነበረም ያሰፋቸው፣ በሃይማኖትም ጭምር ነበር። በሰሜን በኩል ኪየቫን ሩስ የተባለ አዲስና አረማዊ መንግሥት እየጠነከረ ነበር። ባሲል ሁለተኛ ይህንን ሕዝብ ወዳጅ ለማድረግ ሲል እህቱን ልዕልት አናን ለሩሲያው ልዑል ቭላዲሚር ሊደር ወሰነ። ነገር ግን አንድ ቅድመ ሁኔታ ነበረው። ቭላዲሚር ክርስትናን መቀበል አለበት። ቀደም ሲል በሩሲያ ታሪክ ቪዲዮዎችን ላይ እንዳየነው የቭላዲሚር መልእክተኞች ወደ ቁስጥንጥንያ መጥተው ሃጊያ ሶፊያን ሲጎበኙ በሰማይ ወይም በምድር ላይ መሆናችንን ማወቅ አልቻልንም ብለው ነበር። በ988 ዓመተ ምህረት ሩሲያ የኦርቶዶክስ ክርስትናን ከባይዛንታይን ተቀበለች። ይህ ክስተት ለወደፊቱ ዓለም ወሳኝ ነበር። ባይዛንታይን ስትወድቅ ሩሲያ የሷን መንፈሳዊ ውርስ ኦርቶዶክስ እምነትን፣ የቄሳርን ሥልጣንና ሲሪሊክ ፊደልን ወርሳ ሦስተኛዋ ሮም እንድትሆን አስችሏታል። ባይዛንታይን ለዘላለም በሩሲያ ነፍስ ውስጥ ታተመች። ኢምፓየሩ በውጭ ጠንካራ ቢሆንም በውስጥ ግን በሮም ፓፓ እና በቁስጥንጥንያ ፓትርያርክ መካከል ያለው ግንኙነት እየሻከረ ነበር። ልዩነቱ የፖለቲካና የሃይማኖት ነበር። ሥልጣን የሮም ፓፓ እኔ የጴጥሮስ ተከታይ ነኝ፣ ስለዚህ በሁሉም ክርስቲያኖች ላይ ሥልጣን አለኝ ይል ነበር። የቁስጥንጥንያ ፓትርያርክ ግን ሁሉም ጳጳሳት እኩል ናቸው፣ አንተ የበላይ አይደለህም ይል ነበር። ዶግማ ፊልዮኬ ሮም መንፈስ ቅዱስ ከአብና ከወልድ ይሰርጻል የሚል ቃል በጸሎት ላይ ጨመረች። ምስራቆቹ ኦርቶዶክስ ይህ ስህተት ነው፣ ከአብ ብቻ ነው የሚሰርጸው አሉ። ባህል ምዕራባውያን ቄሶች እንዳያገቡ ይከለከላሉ፣ ምስራቃውያን ይፈቅዳሉ። ምዕራባውያን በላቲን ምስራቃውያን በግሪክ ይቀድሳሉ። በ1050 ዓመተ ምህረት የሮም ፓፓ መልእክተኛ ካርዲናል ሁምበርት ወደ ሃጊያ ሶፊያ ገባ። ልክ ቅዳሴ እየተካሄደ ሳለ በመስዊያው ላይ የማውገዣ ደብዳቤ ቡል ኦፍ ኤክስኮሚኒኬሽን አስቀምጦ ወጣ። ፓትርያርኩንና ተከታዮቹን ከሃዲዎች ብሎ አወገዛቸው። የቁስጥንጥንያ ፓትርያርክም በምላሹ ፓጳውን አወገዘ። የክርስትና ዓለም ለሁለት ተሰነጠቀ። የሮም ካቶሊክ ቤተ ክርስቲያን ምዕራብ፣ የምስራቅ ኦርቶዶክስ ቤተ ክርስቲያን ምስራቅ። ይህ ታላቁ መለያየት ግሬት ስኪዝም ይባላል። ይህ ክፍፍል ባይዛንታይንን አዳከማት፣ ከምዕራቡ ዓለም አገለላት። እናም ጠላቶች ሲመቱ አውሮፓ ለባይዛንታይን እንዳትደርስላት ምክንያት ሆነ።
ባሲል ሁለተኛ ከሞተ በኋላ ኢምፓየሩ እንደገና በደካማ መሪዎች እጅ ወደቀ። ጦሩ ተበተነ። በዚህ ወቅት ከምስራቅ ኤስያ አዲስና አስፈሪ ጠላት መጣ። የሴልጁክ ቱርኮች ሴልጁክ ተርክስ። እስልምናን የተቀበሉ ፈጣን ፈረሰኞችና ጨካኝ ተዋጊዎች። በ1071 ዓመተ ምህረት የባይዛንታይን ንጉሠ ነገሥት ሮማኖስ አራተኛ ዲዮጂነስ ቱርኮችን ለመመከት ወደ ምስራቅ ዘመተ። ሰራዊቱ ትልቅ ነበር፣ ነገር ግን በውስጡ ብዙ ከዳተኞችና ቅጥረኞች ነበሩበት። ማንዚከርት በአሁኑ ምስራቅ ቱርክ በተባለ ቦታ ሮማኖስ ከቱርክ መሪ አልፕ አርሰላን ጋር ተጋጠመ። በጦርነቱ ወሳኝ ሰዓት የንጉሡ የፖለቲካ ጠላት የነበሩት የዱካስ ቤተሰብ መኮንኖች ሰራዊቱን ይዘው ከጦር ሜዳ ሸሹ። ክህደት። ንጉሥ ሮማኖስ ብቻውን ተዋጋ፣ ግን ተከቦ ተማረከ። ይህ ሽንፈት የባይዛንታይን የሞት ሽረት መጀመሪያ ነበር። አናቶሊያ ጠፋች። የኢምፓየሩ የልብ ምት፣ የእህል ጎተራና የወታደር ምንጭ የነበረችው አናቶሊያ ቱርክ ለዘላለም በቱርኮች እጅ ወደቀች። የመስቀል ጦርነት። ይህንን አደጋ ለመቀልበስ ነው አዲሱ ንጉሥ አሌክሲዮስ ለአውሮፓ እርዳታ የጠየቀው። ይህ ጥያቄ የመስቀል ጦርነትን ዘ ክሩሴድስን አስጀመረ። ባይዛንታይን ቆስላለች፣ ግን አልሞተችም። ለሚቀጥሉት 400 ዓመታት በቁስጥንጥንያ ግንብ ውስጥ ሆና የመጨረሻውንና ረዥሙን የህልውና ትግል ታደርጋለች። ከማንዚከርት ሽንፈት በኋላ ኢምፓየሩ በመፍረስ አፋፍ ላይ ነበር። ነገር ግን ልክ እንደ ቀድሞው ሁሉ አንድ ጠንካራ መሪ ከትርምሱ ውስጥ ወጣ። አሌክሲዮስ አንደኛ ኮምኔኖስ። አሌክሲዮስ በዙፋኑ ላይ ሲወጣ ኢምፓየሩ በሁሉም አቅጣጫ ተከቦ ነበር። ቱርኮች ከምስራቅ፣ ኖርማኖች ከምዕራብ፣ ፔቼኔጎች ከሰሜን። ነገር ግን አሌክሲዮስ በታሪክ ከታዩት እጅግ ብልህ ዲፕሎማቶች አንዱ ነበር። ወርቅን በመጠቀም ጠላቶቹን እርስ በርስ አጋጀ። እናም ከላይ እንዳየነው ለፓፓው ደብዳቤ በመጻፍ የመስቀል ጦርነትን the first crusade ጠራ። የመስቀል ጦረኞች ሲመጡ አሌክሲዮስ በብልሃት ተቆጣጠራቸው። ቱርኮችን አባረረ፣ የተወሰኑ ግዛቶችን አስመለሰ። በሱ እና በተከታዮቹ በልጁ ዮሐንስ እና በልጅ ልጁ ማኑኤል ዘመን ባይዛንታይን ለ100 ዓመታት ያህል የኮምኒኒያን ተሐድሶ የተባለ የሰላምና የብልጽግና ጊዜ አገኘች። ቆስጠንጥንያ እንደገና የዓለም ሀብታም ከተማ ሆነች። ነገር ግን ይህ ሀብት የሌሎችን ምራቅ ያስወጥ ነበር። በተለይም በኢጣሊያ የምትገኘው የነጋዴዎች ከተማ ቬኒስ። በቁስጥንጥንያ ውስጥ በንግድ ምክንያት የሰፈሩ በሺዎች የሚቆጠሩ ምዕራባውያን፣ ቬኒሲያውያን፣ ጄኖዋውያን ይኖሩ ነበር። እነዚህ ነጋዴዎች የከተማዋን ኢኮኖሚ ተቆጣጥረው ነበር። የባይዛንታይን ተወላጆች በገዛ ሀገራቸው ድሃ ሆነው የውጭ ዜጎች ሲከብሩ ማየት አስጠላቸው። በ1182 ዓመተ ምህረት ሕዝቡ ፈነዳ። በቁስጥንጥንያ ጎዳናዎች ላይ አሰቃቂ የዘር ማጥፋት ተፈጸመ። የባይዛንታይን ሕዝብ በከተማዋ የነበሩትን ላቲኖች፣ ሴቶችና ሕፃናት ሳይቀሩ ጨፍጨፈ፣ ንብረታቸውን ዘረፈ። ይህ ድርጊት በምዕራቡ ዓለም በተለይ በቬኒስ የማይረሳ የልብ ቁስልና የበቀል ስሜት ፈጠረ። ቬኒሲያውያን አንድ ቀን እንመለሳለን ብለው ማሉ። በ1204 ዓመተ ምህረት የበቀል ሰዓት ደረሰ። ቀደም ሲል በመስቀል ጦርነት ቪዲዮአችን ላይ እንዳየነው የቬኒስኩ መሪ ዶጅ ኤንሪኮ ዳንዶሎ ዕዳ ያለባቸውን የመስቀል ጦረኞች ወደ ግብፅ ከመውሰድ ይልቅ አቅጣጫቸውን አስቀይሮ ወደ ቁስጥንጥንያ አመጣቸው። ምክንያቱ ምን ነበር? አንድ ሥልጣን ያጣ የባይዘንታይን ልዑል አሌክሲዮስ አራተኛ ዙፋኑን ከመለሳችሁልኝ የቤተ ክርስቲያንን ወርቅ ሁሉ እሰጣችኋለሁ ብሎ ቃል ገብቶላቸው ነበር። መስቀል ጦረኞቹ ከተማዋን ከበቡ፣ ልዑሉን ሥልጣን ላይ አወጡት። ነገር ግን ልዑሉ ቃል የገባውን ገንዘብ በከተማዋ ካዝና ውስጥ አጣ። የቁስጥንጥንያ ሕዝብም ይህ የላጢኖች አሻንጉሊት ነው ብሎ ገደለው። መስቀል ጦረኞቹና ቬኒሲያውያን ከከተማዋ ግንብ ውጪ ሆነው ገንዘባቸውን ጠየቁ። መልስ ሲያጡ ውሳኔ ወሰኑ። ከተማዋን በኃይል እንወስዳለን። ሚያዝያ 12 1204 ዓመተ ምህረት
በክርስትና ታሪክ እጅግ አሳፋሪው ቀን። የመስቀል ጦር ለ900 ዓመታት ለማንም ያልተንበረከከችውን የቅድስት ድንግል ማርያም ከተማ የተባለችውን ቁስጥንጥንያን ሰብሮ ገባ። የተፈጠረው ነገር ጦርነት ሳይሆን ዘረፋ ነበር። ሃጊያ ሶፊያ የመስቀል ጦረኞች ፈረሶቻቸውን ወደዚህ ቅዱስ ቤተ ክርስቲያን አስገቡ። መሠዊያውን ቀለበሱት፣ ወርቁንና ብሩን እየቀደዱ ወሰዱ። ቤተ መጻሕፍት የጥንት ግሪክና ሮም ጥበብ የተጻፈባቸው በሺዎች የሚቆጠሩ መጻሕፍት ተቃጠሉ። ቅርሶች የቬኒስ ሰዎች ምርጥ የሆኑትን ቅርሶች ለምሳሌ 4ቱን የነሐስ ፈረሶች መርጠው ወደ ቬኒስ ወሰዱ። የቀረውን አቀልጠው ሳንቲም አደረጉት። ባይዛንታይኖች አለቀሱ። ሙስሊሞች እንኳን እንዲህ አላደረጉብንም ነበር፣ ክርስቲያን ወንድሞቻችን ግን አውሬ ሆኑብን አሉ። ይህ ክስተት የባይዛንታይን ኢምፓየርን አከርካሪ ሰበረ። ንጉሡ ሸሸ። ቬኒስና የመስቀል ጦረኞች ኢምፓየሩን ተከፋፈሉት። በቁስጥንጥንያ የላቲን ኢምፓየር ላቲን ኢምፓየር ተመሠረተ። ባይዛንታይን ወደቀች፣ ግን አልሞተችም። የሸሹት የባይዛንታይን መኳንንቱና ጳጳሳት በትንሿ እስያ ቱርክ በምትገኘው ኒቅያ NICAEA ከተማ ተሰበሰቡ። እዚያም የኒቅያ ኢምፓየርን መሠረቱ። ለ57 ዓመታት በስደት ሆነው ኖሩ። ቁስጥንጥንያን በላቲኖች እጅ እያዩ በናፍቆት ተቃተሉ። በዚህ ጊዜ ውስጥ ባህላቸውን፣ ኦርቶዶክስ እምነታቸውን እና ቋንቋቸውን ጠበቁ። አንድ ቀን እንመለሳለን የሚለው ተስፋ አልተፋባቸውም። በመጨረሻም በ1261 ዓመተ ምህረት ሚካኤል ስምንተኛ ፓላዮሎጎስ የተባለ ብልህ ጀነራል አንድ አጋጣሚ አገኘ። የላቲን ጦር ከቁስጥንጥንያ ወጥቶ በዘመቻ ላይ መሆኑን ሰማ። በአንድ ሌሊት የኒቅያ ጦር በድብቅ ወደ ቁስጥንጥንያ ገባ። ላቲኖቹ በድንጋጤ ሸሹ። ሐምሌ 1261 ዓመተ ምህረት ሚካኤል ስምንተኛ በድል አድራጊነት ወደ ሃጊያ ሶፊያ ገባ። የባይዛንታይን ኢምፓየር ተመለሰ። መስቀሉ እንደገና ከፍ አለ። ነገር ግን የተመለሰው ኢምፓየር እንደ ድሮ አልነበረም። ከተማዋ ፈራርሳለች። ሕዝቡ አልቋል። ሀብቱ ተዘርፏል። ባይዛንታይን የሮም ጥላ ብቻ ሆና ነበር። እናም በምስራቅ አንድ አዲስና የመጨረሻ ጠላት እየመጣ ነበር፣ የኦቶማን ቱርኮች። 14ኛውና 15ኛው መቶ ክፍለ ዘመን ዓመተ ምህረት ባይዛንታይን ኢምፓየር ከስደት ተመልሶ ነበር። ነገር ግን ነፍሱ ደክማለች። የፓላዮሎጎስ ሥርወ መንግሥት ነገሥታት ኢምፓየሩን ለማዳን ሞከሩ። ነገር ግን ኢኮኖሚው በቬኒስና በጄኖዋ ነጋዴዎች ተይዞ ነበር። ሰራዊቱ ደካማ ነበር። ግዛቱ እየጠበበ መጣ። በዚህ የድክመት ዘመን በምስራቅ በኩል በአናቶሊያ ምድር አንድ ትንሽ የቱርክ ጎሳ ወደ ግዙፍ ዘንዶነት እየተቀየረ ነበር። ኦቶማኖች። በኦስማን ጋዚና በተከታዮቹ የሚመሩት ኦቶማኖች የባይዛንታይንን ከተሞች በሙሉ አንድ ባንድ ዋጧቸው። ቡርሳ ወደቀች፣ ኒቂያ ወደቀች። ኦቶማኖች ባህር ተሻግረው አውሮፓን ረገጡ። አድሪያኖፕልን ወይም ኤዲርኔይን ዋና ከተማቸው አደረጉ። በ1100ዎቹ አጋማሽ ላይ ከታላቁ የሮም ኢምፓየር የቀረው በቱርክ ባህር መካከል የምትገኝ አንዲት ደሴት የመሰለች ከተማ ብቻ ነበር፣ ቁስጥንጥንያ። ከተማዋ በድህነት ውስጥ ነበረች። የሕዝብ ብዛቷ ከ500,000 ወደ 50,000 ወርዶ ነበር። ውብ የነበሩት ሕንፃዎች ፈራርሰዋል። ነገር ግን ዙሪያዋን የከበቧት የቴዎዶሲዮስ ግንቦች አሁንም ጸንተው ቆመዋል። ለሺህ ዓመታት ማንም ሊሰብራቸው አልቻለም። ኦቶማኖች ከተማዋን የቀይዋ ጶም እያሉ ይጠሩ ነበር። እሷን የወሰደ የዓለምን ልብ ይቆጣጠራል ብለው ያምኑ ነበር። በ1451 ዓመተ ምህረት የ19 ዓመት ወጣት የኦቶማን ሱልጣን ሆነ። ስሙ መሕመድ ሁለተኛ መሕመድ ዘ ሰከንድ ይባላል። ሁሉም ሰው ይህ ልጅ ደካማ ነው፣ ልምድ የለውም ብሎ ናቀው። ነገር ግን መሕመድ አንድ ሕልም ነበረው። በእስልምና ትንቢት የተነገረላትን ከተማ ቁስጥንጥንያን መክፈት። በተቃራኒው በኩል የባይዛንታይን ዙፋን ላይ ቆስጠንጢኖስ 11ኛ ፓላዮሎጎስ ተቀምጦ ነበር። እሱ ጀግና፣ ሃይማኖተኛና ክብሩን የሚወድ መሪ ነበር። ነገር ግን
ዕጣ ፈንታው አሳዛኝ ነበር። እሱ የመጨረሻው የሮም ንጉሠ ነገሥት እንደሚሆን ያውቅ ነበር። መሕመድ ለጦርነት ተዘጋጀ። በቦስፎረስ የባሕር ወሽመጥ ላይ ሩሜሊ ሂሳሪ የጉሮሮ ቆራጭ የተባለ ምሽግ ሰርቶ የከተማዋን አንገት አነቀው። እህል እንዳይገባ ከለከለ። ቆስጠንጢኖስ ለአውሮፓ እርዳታ ጠየቀ። ክርስትናን አድኑ አለ። ግን አውሮፓ ደክማ ነበር። ፈረንሳይና እንግሊዝ በመቶ ዓመት ጦርነት ተዳክመዋል። ፓጳው እርዳታ ለመስጠት አንድ ቅድመ ሁኔታ አቀረበ። የኦርቶዶክስ ቤተ ክርስቲያን ለሮም ካቶሊክ መገዛት አለባት። ቆስጠንጢኖስ በጭንቅ ተስማማ። ነገር ግን የቁስጥንጥንያ ሕዝብና መነኮሳት ተቃወሙ። ታዋቂው መስፍን ኖታራስ የካቶሊክን ኮፍያ ቲያራ ከማየት የቱርክን ጥምጣን ማየት ይሻለኛል አለ። ከተማዋ በውስጥ ተከፋፈለች። ከውጭ የመጣው እርዳታ በጣም ትንሽ ነበር። አንድ ጀግና የጄኖዋ ወታደር ጂዮቫኒ ጂዩስቲኒያኒ ከ700 ምርጥ ወታደሮች ጋር መጥቶ እኔ ግንቡን እጠብቃለሁ አለ። ቆስጠንጢኖስ አለቀሰ። ሚያዝያ 6 1453 ዓመተ ምህረት ሱልጣን መሕመድ ከ80,000 በላይ ወታደሮች ጋር መጣ። ከተማዋን የሚጠብቁት 7,000 ሰዎች ብቻ ነበሩ። መሕመድ አንድ አዲስ ጭራቅ ይዞ መጣ። በሃንጋሪው መሐንዲስ ኦርባን የተሠራ በታሪክ ታይቶ የማይታወቅ ግዙፍ መድፍ ባሲሊክ ካነን። ይህ መድፍ 600 ኪሎ ግራም የሚመዝን ድንጋይ ይተኩስ ነበር። ቡም! ለሺህ ዓመታት የጸኑት የቴዎዶሲዮስ ግንቦች መንቀጥቀጥ ጀመሩ። ድንጋይ በድንጋይ ላይ አልቀረም። ነገር ግን ሌሊት የከተማዋ ሕዝብ ሴቶችና መነኮሳት ሳይቀሩ ፍራረሶቹን በመጠገን ተአምር ይሠሩ ነበር። መሕመድ በባሕር በኩል ለማጥቃት ሞከረ። ነገር ግን የባይዛንታይን ወደብ ጉልደን ሆርን በግዙፍ የብረት ሰንሰለት ተዘግቶ ነበር። የኦቶማን መርከቦች ማለፍ አልቻሉም። መሕመድ ተበሳጨ። አንድ የማይታመን ነገር አደረገ። በአንድ ሌሊት ውስጥ ወታደሮቹ መርከቦቹን ከባሕር አውጥተው በዘይት በተቀባ እንጨት ላይ የጎተቱ በኮረብታ ላይ አሻግረው ሰንሰለቱ ካለበት ጀርባ ወደ ውሃው ከተቱት። ጠዋት ሲነጋ የቁስጥንጥንያ ሕዝብ የኦቶማን መርከቦችን በወደባቸው ውስጥ ሲያዩ ተስፋ ቆረጡ። ግንቦት 28 ሌሊት በከተማዋ ውስጥ ጸጥታ ነበር። ሁሉም ሰው ነገ የመጨረሻው ቀን እንደሆነ ያውቅ ነበር። ንጉሠ ነገሥት ቆስጠንጢኖስ መኳንንቱንና የጦር መሪዎቹን ሰበሰበ። ለእምነታችን፣ ለሀገራችን እና ለክብራችን እንሞታለን አለ። ከዚያም ወደ ሃጊያ ሶፊያ ሄደ። በዚያች ሌሊት ኦርቶዶክስና ካቶሊክ ልዩነታቸውን ረሱ። ሁሉም አብረው ጸለዩ። ንጉሡ እያንዳንዱን ሰው ይቅር በሉም እያለ ተሰናበተ። የመጨረሻውን ቅዱስ ቁርባን ተቀበለ። ንጋት ላይ የኦቶማን ጦር አጠቃላይ ጥቃት ኦል አውት አሶልት ጀመረ። የጄኒሰሪ ልዩ ጦር ግንቡን ወረረ። ጂዩስቲኒያኒ የግንቡ ጠባቂ በጠና ቆሰለ። በሕመም እየጮኸ ከጦር ሜዳ ወጣ። ይህ የከተማዋን ወታደሮች ሞራል ሰበረው። መሪው ሸሸ ተባለ። ኦቶማኖች አንድ ክፍት የተተወች ትንሽ በር ከርኮፖርታ አገኙ። በዚያ ገቡ። የኦቶማን ባንዲራ በግንቡ ላይ ታየ። ንጉሠ ነገሥት ቆስጠንጢኖስ ከተማዋ እንደወደቀች ሲያይ የንጉሥ ልብሱን አወለቀ። እንደ ተራ ወታደር ሰይፉን መዘዘ። ከተማዋ ስትወድቅ እኔ በሕይወት መኖር አልፈልግም ብሎ ወደ ኦቶማን ወታደሮች ማዕበል ውስጥ ዘለለ። የመጨረሻው ቄሳር በሮም አደባባይ እንደ ተራ ወታደር እየተዋጋ ወደቀ። አስከሬኑ መቼም አልተገኘም። ሱልጣን መሕመድ አልፋቲህ አሸናፊው ተብሎ በነጭ ፈረስ ወደ ከተማዋ ገባ። ወደ ሃጊያ ሶፊያ አመራ። ወለሉ ላይ አፈር በትኖ ራሱን አዋረደ። ከዚያም ቤተ ክርስቲያኑ መስጂድ እንዲሆን አዘዘ። ለመጀመሪያ ጊዜ የአላሁ አክበር ድምፅ በሃጊያ ሶፊያ ተሰማ። ቁስጥንጥንያ ኢስታንቡል ሆነች። የሮም ኢምፓየር ከ2206 ዓመታት ሕልውና በኋላ ከጥንቷ ሮም ጀምሮ ለዘላለም አበቃ። መካከለኛው ዘመን ተፈጸመ። ውርስና የኢትዮጵያ ግንኙነት
ባይዛንታይን ሞተች፣ ግን አልጠፋችም። ህዳፌ ከከተማዋ የሸሹት የግሪክ ሊቃውንት መጻሕፍቶቻቸውን ይዘው ወደ ኢጣሊያ ሄዱ። ይህ ዕውቀት የአውሮፓን ህዳሴ ሬኔሳንስ አቀጣጠለ። ሦስተኛዋ ሮም። የባይዛንታይን መንፈሳዊ ውርስ ኦርቶዶክስ እምነትን ሩሲያ ወሰደች። ሞስኮ ራሷን ሦስተኛዋ ሮም ብላ ሰየመች። ኢትዮጵያ ባይዛንታይን ለዘመናት የኢትዮጵያ ኦርቶዶክስ ቤተ ክርስቲያን አጋር ነበረች። የሮም መውደቅ እስልምናን በክልሉ ኃያል ስላደረገው ኢትዮጵያ ለሚቀጥሉት 100 ዓመታት በእስልምና ባህር የተከበበች የክርስቲያን ደሴት ሆና እንድትኖር አስገደዳት። ማጠቃለያ፣ የባይዛንታይን ኢምፓየር ታሪክ የሰው ልጅ የሥልጣኔ ታሪክ ወርቃማ ድልድይ ነው። የጥንቷን ሮም ሕግ፣ የግሪክን ጥበብና የክርስትናን እምነት አዋህዶ ለ1000 ዓመታት የጠበቀ ጠባቂ ነበር። ምንም እንኳን ግንቦቹ ቢፈርሱም ስሙ ቢቀየርም ባይዛንታይን ዛሬም በሕይወት አለ። በሩሲያና በኢትዮጵያ ኦርቶዶክስ ዝማሬ ውስጥ፣ በዘመናዊው የሕግ ሥርዓት ውስጥና በኢስታንቡል ሰማይ ላይ በሚታየው የሃጊያ ሶፊያ ጉላት ውስጥ የሮም ሁለተኛ ሕይወት አሻራውን አሳርፎ አልፏል።